የታረደው በግ የኢየሱስ ደም ወደ ቅድስተ ቅዱሳን ያስገባል። ነፍስና መንፈስ ሥጋን ይፈውሳል። ከእግዚአብሔር ቁጣ ከእሳት ያድናል። የኢየሱስ ክርስቶስ ደም ያነጻል፣ ይቀድሳል፣ ሕይወትን ይሰጣል። ላመኑበት ሁሉ ሕይወትን ይሰጣል። የጌታ ኢየሱስ ደም አሁንም ያድናል። ኃጢአተኞች የሚድኑበት በእምነት ተቀብለው ለታጠቡበት ወደ እግዚአብሔር መንግሥት የሚገቡበት ክቡርና ቅዱስ የኢየሱስ ደም የታረደው በግ የኢየሱስ ደም ወደ ቅድስተ ቅዱሳን ያስገባል። ነፍስና መንፈስ ሥጋን ይፈውሳል። ከእግዚአብሔር ቁጣ ከእሳት ያድናል። የኢየሱስ ክርስቶስ ደም ያነጻል፣ ይቀድሳል፣ ሕይወትን ይሰጣል። ላመኑበት ሁሉ ሕይወትን ይሰጣል። የጌታ ኢየሱስ ደም አሁንም ያድናል። ነፍስና መንፈስ የሚፈውሰው ከሞት ወደ ሕይወት የሚያሻግረው በጎልጎታ አናት ላይ የተንጠባጠበው የእግዚአብሔር ልጅ የኢየሱስ ደም የታረደው በግ የኢየሱስ ደም ወደ ቅድስተ ቅዱሳን ያስገባል። ነፍስና መንፈስ ሥጋን ይፈውሳል። ከእግዚአብሔር ቁጣ ከእሳት ያድናል። የኢየሱስ ክርስቶስ ደም ያነጻል፣ ይቀድሳል፣ ሕይወትን ይሰጣል። ላመኑበት ሁሉ ሕይወትን ይሰጣል። የጌታ ኢየሱስ ደም አሁንም ያድናል። የጌታ ኢየሱስ ደም ታላቅ ኃይል አለው። ላመነበት ሰው ጋሻ ሰይፍ ነው። ያጋንንትን ሰፈር አፈራርሶለታል። ከኃጢአት ከደዌ ነፃ አውጥቶታል። የታረደው በግ የኢየሱስ ደም ወደ ቅድስተ ቅዱሳን ያስገባል። ነፍስና መንፈስ ሥጋን ይፈውሳል። ከእግዚአብሔር ቁጣ ከእሳት ያድናል። የኢየሱስ ክርስቶስ ደም ያነጻል፣ ይቀድሳል፣ ሕይወትን ይሰጣል። ላመኑበት ሁሉ ሕይወትን ይሰጣል። የጌታ ኢየሱስ ደም አሁንም ያድናል። ዕብራውያን 9 ከቁጥር 11 እስከ 14 ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን
የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀድሱ ከሆኑ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔር እንድታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን?